ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ በአዲስ አበባ አስተናጋጅነት መከናወኑን እንደቀጠለ ነው። የአትሌቲክስ ውድድር በትላንትናው ዕለት መከናወን ሲጀምር በኢትዮጵያ ስፖርት አካዳሚ በሴቶች የ3000 ሜትር ፍጻሜ ተደርጎ የአማራ ክልል አትሌት ኤልሳቤት አማረ ውድድሩን በቀዳሚነት በማጠናቀቅ ሻምፒዮና ሆናለች። በሌላ የሀገር ቤት ስፖርታዊ መረጃችን ደግሞ የ2018 የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት መርሃ ግብር ጨዋታዎች በሐዋሳና በአዲስ አበባ ስቴዲየም ቀጥለው ሲከናወኑ ቅዱስ ጊዮርጊስ እግር ኳስ ክለብ ፋሲል ከተማና ሐዋሳ ከተማ ድል ቀንተዋቸዋል። የካራባው ካፕ የአራተኛ ዙር ጨዋታዎች ትላንት ምሽት ሲደረጉ አርሰናል፣ ማንቸስተር ሲቲ እና ቼልሲ ወደ ኳርተር ፋይናሉ ወይም ወደ ሩብ ፍጻሜው ያለፉበትን ውጤት ማስመዝገብ ችሏል። በጣሊያን ሴሪያ የዘጠነኛ ሳምንት መርሃ ግብር ጨዋታዎችም እንደዚሁ ተከናውነው የተለያዩ ውጤቶች ተመዝግበዋል። ሌሎች አጫጭር ስፖርታዊ መረጃዎችንም ወደ እናንተ እያደረስን ቆይታ እናደርጋለን። ለዛሬ ዕለተ ሐሙስ ጥቅምት 22 2018 ዓመተ ምህረት የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ተሰናድቷል። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ እንደዚሁም የካሜራ ባለሙያችን ኦፕሳ ሱራ ከኛ ጋር ቆይታ ያደርጋል። እናንተም እስከ መረጃችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ አትሌቲክስን ቀዳሚ እናደርጋለን። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ በአዲስ አበባ ከተማ አስተናጋጅነት እየተከናወነ ይገኛል። ከጥቅምት 15 ጀምሮ በ19 የስፖርት አይነቶች ከ5000 በላይ ስፖርተኞች ከተለያዩ ሀገር አቀፍ የመጡ ተወዳዳሪዎች እንደዚሁ ውድድራቸውን እያከናወኑ ይገኛሉ። አብዛኞቹ እንግዲህ ከ15 ዓመት እስከ 17 ዓመት ድረስ የሚደርሱ ወጣቶችና የነገ የሀገር ተረካቢ ስፖርተኞች ናቸው እየተሳተፉ የሚገኙት ማለት ነው። ትላንትና የአትሌቲክስ ውድድር ተጀምሯል በኢትዮጵያ ስፖርት አካዳሚ ማለት ነው። በሴቶች የ3000 ሜትር ፍጻሜ ሲደረግ አትሌት ኤልሳቤት አማረ 9:34:36 በመግባት ከአማራ ክልል የርቀቱ ሻምፒዮና ሆና የወርቅ ሜዳሊያ ማስገኘት ችላለች። ከዛ ባለፈ ትርንጎ ታደሰ ከአዲስ አበባ ከተማ 9:35:21 በመግባት ሁለተኛ ደረጃን ይዛ ስታጠናቅቅ የዮርዳኖስ ጥጋቡ ደግሞ ከትግራይ ክልል እንደዚሁ በሶስተኝነት ውድድሯን ፈጽማለች። ዛሬም የሚደረጉ ውድድሮች እንደዚሁ በኢትዮጵያ ስፖርት አካዳሚ ቀጥለው እንደሚከናወኑ የኢትዮጵያ ኦሎምፒክ ኮሚቴ ያደረሰን መረጃ ያመለክታል። በዛሬው ዕለትም በተለይ በአትሌቲክሱ ዘርፍ የተለያዩ ርቀቶች የማጣሪያና የፍጻሜ ውድድሮች የሚደረግባቸው ሲሆን በወንዶች የ3000 ሜትር ፍጻሜ፣ በሴቶች እንደዚሁ 800 ሜትር ፍጻሜ ይደረጋል። በወንዶች ደግሞ የስሉዝ ዝላይ ፍጻሜውን የሚያገኝ ይሆናል ተብሏል። የ100 ሜትር በሴቶችም በወንዶችም የሚደረገው የፍጻሜ ውድድር ደግሞ እንደዚሁ ትልቅ ትኩረትን ስቧል። በኢትዮጵያ ስፖርት አካዳሚ እየተገኛችሁ የነገ ሀገር ተረካቢ የኢትዮጵያን አትሌቶች እንድታበረታቱ እንደዚሁ የኢትዮጵያ ኦሎምፒክ ኮሚቴ ጥሪውን እያስተላለፈ ይገኛል። በተለያየ ስቴዲየሞች ደግሞ የሚደረጉ ሌሎች የማጣሪያና የፍጻሜ ውድድሮች በተለያዩ የስፖርት አይነቶች እየተከናወኑ እንደሚገኙ ነው የደረሰን መረጃ የሚያመለክተው ማለት ነው። ውድድሩን በማስተናገድ የአዲስ አበባ ከተማ አስተዳደር ፍጹም ሰላማዊና እንደዚሁም ደግሞ ስፖርቱ የስፖርት ሜዳዎች፣ የስፖርት ማዘውተሪያ ስፍራዎች ለስፖርተኞች ምቹ እንዲሆኑ እያደረጉት ያለው ጥረትና እየተሳካላቸውም እንዳለ ነው እየተገለጸ የሚገኘው ማለት ነው። ስፖርተኞችም በቀጣይ ያነጋግርናቸው ስፖርተኞች አሉ። ይህንኑ ምስክርነት የሚሰጡ ነው የሚሆነው ማለት ነው። ወደ ሌላው የሀገር ቤት ስፖርታዊ መረጃችን እንለፍ። የሲቢኢ የኢትዮጵያ ፕሪሚየር ሊግ የ2018 ዓመተ ምህረት የውድድር ዘመን በአዲስ አበባ ከተማ በአዲስ አበባ ስቴዲየም እና እንደዚሁ በሐዋሳ ዩኒቨርሲቲ ስቴዲየም መከናወናቸውን ቀጥሏል። ትላንት የተደረጉ ጨዋታዎች አሉ። አስቀድመን በአዲስ አበባ ስቴዲየም የተደረገውን ጨዋታ እናስቀድም። አንድ ጨዋታ ነው የተደረገው በአዲስ አበባ ስቴዲየም። ቅዱስ ጊዮርጊስ እግር ኳስ ክለብን ከአዲስ አደጊው ክለብ ነገሌ አርሲ ጋር ያገናኘው ጨዋታ በቅዱስ ጊዮርጊስ እግር ኳስ ክለብ 1-0 በሆነ ውጤት አሸናፊነት ፍጻሜውን አግኝቷል። በዚህ ጨዋታ ላይ አቤል ያለው 78ኛው ደቂቃ ላይ ብቸኛውን የፈረሰኞቹን ግብ ከመረብ ማሳረፍ ችሏል። ቅዱስ ጊዮርጊስም ተከታታይ ድሉን ማስመዝገብ የቻለበትን ውጤት ነው የተመለከትነው ማለት ነው። በዚህ እንቅስቃሴ ላይ እንግዲህ ተከታታይ ድላቸውን እያስመዘገቡ የሚገኙት ፈረሰኞቹ የደረጃ ሰንጠረዡ ላይ ውጤታቸውን እንደዚሁ ማሻሻል ችለዋል ማለት ነው። 6ኛ ነጥባቸው ሆኖም ተመዝግቧል ማለት ነው። እንደዚሁ ሐዋሳን ከወላይታ ዲቻ ጋር ያገናኘው ጨዋታ በሐዋሳ ከተማ 2-1 አሸናፊነት ተጠናቋል። አስቀድሞ ለጦና ንቦቹ ወይም ወላይታ ዲቻዎች ካርሎስ ዳምጦ 15ኛው ደቂቃ ላይ ቀዳሚ ጎል በማስቆጠር መሪ አድርጓቸው ነበር። ነገር ግን ከዚያ በኋላ የነበራቸው እንቅስቃሴ
እንደራሴዎች ሐዋሳ ከተማ ያው አብዛኞቹ ደጋፊዎች እዛው ከተማ ላይ ጨዋታው ስለሚደረግ የተሻለ አድቫንቴጅ አላቸው ተብሎ ይገመታል። ትላንትም የተመለከትነው በስቴዲየም ይሄንን ድባብ ነበረ። ሐዋሳ ከተማ እንግዲህ በያሬድ ብሩክ 27ኛውና 39ኛው ደቂቃ ላይ ሁለት ግቦችን በማስቆጠር ከመምራት ወደ መምራት መጥቶ ከጨዋታው ሙሉ 3 ነጥብ የያዘበትን ውጤት ማስመዝገብ ችሏል ማለት ነውና ጨዋታው 2-1 በሆነ ውጤት በሐዋሳ ከተማ አሸናፊነት ተጠናቋል ማለት ነው። ሐዋሳም 6ኛ ነጥቡን በውድድር ዓመቱ ማስመዝገብ ችሏል ማለት ነው። ሌላው በፋሲል ከተማና እንደዚሁ በሲዳማ ቡና እግር ኳስ ክለብ መካከል የተደረገው ጨዋታ በፋሲል ከተማ አንድ ለባዶ በሆነ ውጤት ተጠናቋል። አጼዎቹ የአሸናፊነቱን ግብ ከበረከት ግዛው እግር ማግኘት ችሏል ማለት ነውና እጅግ በጣም አስደናቂ ነው። ፋሲል ከተማ ተከታታይ ጨዋታዎች ላይ እስካሁን ድረስ ካደረጋቸው 3 ጨዋታዎች 7 ነጥቦችን ሰብስቦ ቀዳሚ ስፍራ ላይ ከሚገኘው ከመቻል ጋራ እንደዚሁም ኢትዮ ኤሌክትሪክን በተመሳሳይ 7 ነጥብ ነው ያላቸውና ይህንን ተመልክተናል። ሐዋሳ ከተማ የደረጃ ሰንጠረዡን ስንመለከት መቻል፣ ፋሲል ከተማና ኢትዮ ኤሌክትሪክ 7 ነጥብ አላቸው። በጎል ክፍያ ተበላልጠው ከአንደኛ እስከ 3ኛ ያለውን ደረጃ ይዘውታል። ሐዋሳ ከተማ፣ ሲዳማ ቡና፣ ቅዱስ ጊዮርጊስ እግር ኳስ ክለብ ደግሞ 6 ነጥብ ያላቸው ክለቦች ናቸው። እነዚህ ደግሞ ከ4ኛ እስከ 6ኛ ያለውን ደረጃ ይዘው እየተመለከትን እንገኛለን። ባህር ዳር ከተማ እንደዚሁም ደግሞ ሽረ ምድረገነት 5 ነጥቦች አላቸው። ዛሬ የሚደረጉ ጨዋታዎች እንደዚሁ ይጠበቃሉ። አዲስ አበባ ስቴዲየም ላይ ቀን 9 ሰዓት ላይ የሚደረግ ጨዋታ አለ። አዳማ ከተማ ከሀዲያ ሆሳዕና ጋር ጨዋታቸውን ያደርጋሉ። እንደዚሁ ደግሞ በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ ድሬዳዋ ከተማ ከመቀሌ ሰባ እንደርታ ጋር የሚያደርጉትም ጨዋታ ቀን 10 ሰዓት ላይ እንደሚደረግ እንግዲህ ያገኘነው መረጃ ያመለክታል ማለት ነው። የኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችን ይህንን ይመስላል። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ናሁ ስፖርትን የዕለተ ሐሙስ መሰናዷችንን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ የባህር ማዶ ስፖርታዊ ጉዳዮችን ወደ እናንተ ደርሰው ግን መልእክቶች አሉ። መልእክቶችን ተከታትለን እንመለስ። አብራችኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን የዕለተ ሐሙስ ከናሁ ቴሌቪዥን ናሁ ስፖርትን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃዎች ወደ እናንተ ደርሰዋል። ከዚህ ሰዓት ጀምረን ከባህር ማዶ የተገኙ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። የእንግሊዝ የካራባው ካፕ የአራተኛ ዙር ጨዋታዎች ትላንትና ተከናውኗል። ቀደም ሲል በመግቢያችን ላይ በሃይላይት ወደ እናንተ እንዳደረስነው ሁሉ ማንቸስተር ሲቲ፣ አርሰናል እና እንደዚሁ ቼልሲ ኳርተር ፋይናሉን መቀላቀላቸውን አረጋግጠዋል። ትላንት በነበረ ጨዋታ ተጋጣሚዎቻቸውን በማሸነፍና ከመድረኩ በማሰናበት ማለት ነው። ሊቨርፑል ግን አሁንም አስገራሚ የሽንፈት ጉዞ እንዳጠናከረ ነው እየተመለከተን የምንገኘው። ካደረጋቸው 7 ጨዋታዎች በ6ቱ ጨዋታዎች ሽንፈት ገጥሞታል። ትላንት በእርግጥ ወጣት ተጫዋቾቻቸውን ለመሞከር እንደዚሁ እድል ሰጥተው ነበር አሰልጣኝ አርነ ስሎት። ያም ቢሆን ከሽንፈት አልታደጋቸውም። የደቡብ ለንደኑ ክለብ ክሪስታል ፓላስ ትላንት ሜዳቸው ድረስ ተጉዞ እጅግ በጣም ከባድ ነው ብሎ በበርካቶች እንግዲህ ከጨዋታ በፊት የሚፈሩት አንፊልድ ሮድ ትላንትም ሽንፈት አስተናግዷል ማለት ነውና የሊቨርፑል ተከታታይ ሽንፈቶች በርካቶችን እያነጋገሩ ነው የሚገኙት። የእግር ኳስ ሊቃንም የተለያዩ አስተያየቶች እየሰጡ ይገኛሉ። በተለይ ከአሰልጣኝ አርነ ስሎት ብቃት ጋር በተያያዘ ተጫዋቾችን እንዴት ማኔጅ ያደርጋሉ የሚሉትን ጉዳዮች እንደዚሁ እያነሱባቸው ነው የሚገኘው ማለት ነው። ነገር ግን የአርሰናልን ጨዋታ ቀዳሚ እናደርጋለን። አርሰናል በሜዳው ኤሚሬትስ ስቴዲየም ብራይተንን ባስተናገደበት ጨዋታ 2-2 በሆነ ውጤት በማሸነፍ ከውድድሩ አሰናብቶታል። እንግዲህ የጥቅምት አበባ የተሰኘው ተወዳጅ ሙዚቃ ድምፃዊ ነዋይ
ሰማይ ደበበ ለአርሰናል ያዜመው ነው የሚመስለውና በሆራ ጥቅምት ያደረጋቸውን ስድስቱንም ጨዋታዎች በአሸናፊነት ነው ማጠናቀቅ የቻለው። እስካሁን ድረስም ግብ አልተቆጠረበትም ካደረጋቸው ጨዋታዎች ማለት ነውና ይህ ሆራ ጥቅምት በአውሮፓ ቻምፒየንስ ሊግ በሊጉም እንደዚሁም ደግሞ ትላንት ደግሞ በካራባው ካፕ ያደረጋቸውን ጨዋታዎች ለተቃራኒ የፊት መስመር አጥቂዎች መረቡን ሳያስደፍር እንደዚሁ የቀጠለበትን ሂደት ተመልክተናል። አሰልጣኝ ሚኬል አርቴታ ተጫዋቾችንም እየቀያየረ አሁንም ግን በአሸናፊነት እየተጓዘ ነው የሚገኘው። ትላንት ምሽት በነበረው የጨዋታ እንቅስቃሴ ከግብ ጠባቂ እስከ ፊት መስመር ድረስ የተለያዩ የተጫዋቾችን ለውጥ አድርጓል። ኬፓ አሪዛባላጋ እንግዲህ በዳቪድ ራያ ከለላ ውስጥ ያለ ተጫዋች ነው። በእርግጥ ብቃት ያለው ነው። በክረምቱ የተጫዋቾች የዝውውር መስኮት ነው መድፈኞቹን የተቀላቀለው የምዕራብ ለንደኑ ክለብ ቼልሲን ለቆ ማለት ነው። ነገር ግን የተጫዋቹ ብቃት የሚታወቅ ነው። ከዚህ ቀደም የነበረው ብቃት ከፍተኛ ገንዘብ ወጥቶበትም ከክለብ ወደ ክለብ ሲያመራ እንደነበረ ይታወሳልና አርሰናል ግን በትንሽ ገንዘብ አምጥቶ እንደዚሁ ብቃቱን እያሳየ ነው የሚገኘው። ትላንት ምሽት በነበረው እንቅስቃሴ በቋሚ አሰላለፍ ውስጥ ተካቷል ይህ ግብ ጠባቂ ማለት ነውና ትላንት በነበረው እንቅስቃሴ የዳቪድ ራያን ሌጋሲ ያስቀጠለበትን አጫዋት አሳይቶናል። ሙከራዎች ተደርገውበታል። ነገር ግን እነዚህን ደግሞ በሚገባ መወጣት ችሎ የጎሉን መረብ ሳያስደፍር እንደዚሁ የወጣበትን አጋጣሚ ተመልክተናል። በተከላካይ ስፍራ ላይ የተለያዩ አዳዲስ ተጫዋቾችን በቋሚ አሰላለፍ ውስጥ እንደዚሁ አካቷል። አሰልጣኝ ሚኬል አርቴታ በግራ በኩል ፉልባክ አድርጎ የተጠቀመበት ታዳጊውን ተጫዋች ሉዊስ ስኬሊ ነው። ከዛ ባለፈ እንደዚሁ የሴንተር ባክ ተጫዋቾችንም ተመልክተናል። ክሪስቲያን ሞስኬራን እና እንደዚሁ ፔሮኒ ካምፔን ያጣመረበትን ሂደት አይተናል። በቀኝ በኩል ደግሞ እንደዚሁ ቤን ዋይት ተሰልፏል። በትላንቱ እንቅስቃሴ ላይ ሚኬል ሜሪኖን የመሳሰሉ ተጫዋቾች ተቀይረው ሲገቡ ነበር የምናውቃቸው። ትላንት በቋሚ አሰላለፍ ውስጥ ተካተው እንደዚሁ ጨዋታቸውን አድርጓል። ማክስ ዶማን ከፊት መስመር ላይ እንደዚሁ ሃኖንስን የመሳሰሉ ታዳጊዎችን ተጠቅሟል። ነገር ግን አርሰናል አሁንም ታዳጊዎችንም ተጠቀመ፣ ሲኒየሮችንም ማሸነፉ እንደቀጠለ ነው የተመለከትነው። ትላንትና በነበረው የጨዋታ እንቅስቃሴ 51 በመቶ የኳስ ቁጥጥር ነበራቸው። ከዛ ባለፈ በድምሩ 30 ሙከራዎችን አይተናል። በሁለቱ ቡድኖች ጨዋታ 17 ሙከራዎችን ያደረገው ብራይተን ነው። እንደዚሁ አርሰናል ደግሞ 13 ሙከራዎችን አድርገዋል። ኦን ታርጌት ወይም ኢላማቸውን የጠበቁ ሙከራዎችን ስንመለከት 6 ሙከራዎችን ማድረግ የቻለው እንግዳው ክለብ ብራይተን ሲሆን ባለሜዳው ክለብ እና የጨዋታው አሸናፊ አርሰናል ደግሞ እንደዚሁ 5 ሙከራዎችን አድርጓል ማለት ነው። በጥቅሉ እንግዲህ ኢታን ንዋኔሪ እና ቡካዮ ሳካ ባስቆጠሯቸው 2 ግቦች መድፈኞቹ ወደ ኳርተር ፋይናሉ መቀላቀል የቻሉበትን ውጤት ትላንት ምሽት ማስመዝገብ ችለዋል ማለት ነው። ወደ ሌሎች ጨዋታዎች ስናልፍ ወልቨርሃምፕተን ወንደረስን ከቼልሲ ያገናኘው ጨዋታ በቼልሲ 4-3 አሸናፊነት ተጠናቋል። በድምሩ 7 ግብ አስተናግዷል። ለገለልተኛ ደጋፊም እጅግ በጣም ማራኪ የነበረ ጨዋታ ነው። በጎል የታጀበ ነው ማለት ይቻላል። 3-0 በሆነ ውጤት ይመራ ነበረ ቼልሲ ወይም ሰማያዊዎቹ ማለት ነው። ሳንቶስ፣ ጆርጌ እንደዚሁ ኤስቴፋውና ጊትሰን ባስቆጠሯቸው ጎሎች ነው እንግዲህ 4-3 በሆነ ውጤት ማሸነፍ የቻለው ማለት ነው። አሮኮደሬስ እንደዚሁም ደግሞ ኦልፌ 73ኛውና 91ኛው ደቂቃ ላይ ባስቆጠሩት ጎል ደርሰውባቸው ነበር። ነገር ግን በመጨረሻ ደቂቃ በተቆጠረ ጎል ነው 4-3 መሆን ችለው የነበረው ማለት ነው። ነገር ግን አሁንም ወልቨርሃምፕተን ወንደረስ እንግዲህ ከሊግ ካፑ ተሰናብቷል። በፕሪሚየር ሊጉም በደካማ ጊዜን እያሳለፈ ነው የሚገኘው። በዚህ እንቅስቃሴ ላይ ላለፉት 2 ወራቶች በጉዳት ምክንያት ከሜዳ ርቆ የነበረው እንግሊዛዊ ኢንተርናሽናል ሊያም ዴላፕ በቼልሲ በኩል በቀይ ካርድ ወጥቷል። በ2 ቢጫ ካርድ ከሜዳ ወጥቷል እና ኤንዞ ማሬስካ ከጨዋታው እንቅስቃሴ በኋላ ወይም ከጨዋታው መጠናቀቅ በኋላ በነበራቸው ፕሬስ ኮንፈረንስ ላይ እንግዲህ አስተያየት ሰጥቷል። ቀይ ካርዱን በተመለከተ በጣም የሚያሳፍር ነው ብሏል። ከአንድ ፕሮፌሽናል ተጫዋች ያውም ደግሞ ለረጅም ጊዜ ከሜዳ ርቆ የመጣ ተጫዋች ጥንቃቄ ማድረግ ይገባው ነበረ። የመጀመሪያውን ቢጫ ካርድ ሲመለከት በተደጋጋሚ አጫዋቱ እንዲያስተካክል ነግሬው ነበር። ነገር ግን የሚሰማ ሰው አይደለምና በቀይ ካርድ ወጥቷል። ይሄም በጣም ያሳፍራል። ሌሎች ተጫዋቾች ከሱ መማር አለባቸው ተብሏል። ቼልሲ እንግዲህ ቀይ ካርድ በዚህ ዓመት የተመለከታቸው ቀይ ካርዶች ወደ 9 ከፍ ብለዋልና በዚህም ትችት እያስተናገዱ ነው የሚገኙት አሰልጣኝ ኤንዞ ማሬስካ ዲሲፕሊን እያደረጓቸው አይደሉም የሚገኙ ተጫዋቾችን የሚል ነው። እሳቸው ደግሞ በሌላ በኩል ይሄ እኔ ታክቲክ አይደለም፣ ይሄ ጨዋታ እንደውም ጨርሶ የቼልሲ መገለጫ አይደለም፣ ፋውል የተቀላቀለበት ጨዋታ አስፈላጊ ካልሆነ በስተቀረ አንቀበለውም የሚል አስተያየት እንደዚሁ ሰጥቷል ማለት ነው። እንግዲህ ቼልሲም ወደ ቀጣዩ ዙር አልፏል። ሌላኛው ተጠባቂው ጨዋታ የነበረው በአንፊልድ ሮድ የተከናወነው የሊቨርፑል እና የክሪስታል ፓላስ ጨዋታ በክሪስታል ፓላስ 3-0 አሸናፊነት ተጠናቋል። ሴኔጋላዊው ኢንተርናሽናል እንደዚሁ ኢስማኤል ሳር 2 ግቦችን ከመረብ ማሳረፍ ችሏል ለንስሮቹ ማለት ነው።
41ኛውና 45ኛው ደቂቃ ላይ የተቆጠሩ ጎሎች ናቸው። ፒኖ ደግሞ 88ኛ ደቂቃ ላይ ተጨማሪ ሶስተኛ ጎል አስቆጥሮ ጨዋታው በክሪስታል ፓላስ 3-0 አሸናፊነት ፍጻሜውን እንዲያገኝ አድርጓል ማለት ነው። ሊቨርፑልም ከውድድር መድረኩ ተሰናብቷል። በዚህ መድረክ እንደ ሊቨርፑል የነገሰ የለም 10 ጊዜ መድረኩን የዋንጫ ክብር በማሳካት ማለት ነው። በአሰልጣኝ አርነ ስሎት ስር ሆኖ ግን ከሩብ ፍጻሜ ወይም ወደ ሩብ ፍጻሜው መግባት ሳይችል የቀረበት ምሽት ሆኗል። ወጣት ተጫዋቾችን ተጠቅመዋል። ነገር ግን አሁን እየተሸነፈ ላለ ቡድን ሲኒየር ተጫዋቾችን ተጠቅሞ ወደ አሸናፊነት ሜንታሊቲ መመለስ ነበረበት ቡድኑን የሚሉ አስተያየቶች በርክቷል። ራሳቸውን ለማስመለጽ ነው ወጣት ተጫዋቾችን ተጠቅሜ ነው ሽንፈት ያስተናገድኩት የሚል ስበብ ለማቅረብ እንዲመቻቸው ነው ትላንትና ይሄንን ፎርሜሽን ይዞ የገቡ የሚሉ የእግር ኳሱ ቤተሰቦች አሉና እንግዲህ በተደጋጋሚ ሽንፈቶችን እያስተናገዱ ይገኛሉ። ከ7 ጨዋታ 6 ጨዋታዎችን በሽንፈት አጠናቋል። ይሄ በሊቨርፑል እጅግ በጣም አስከፊው ጊዜ ነው ማለት ይቻላልና ስሎት አሁን ጣቶች ሁሉ ወደ አርነ ስሎት እያነጣጠሩ ነው የሚገኙት። የሊቨርፑል ደጋፊዎች ከፍተኛ ቅሬታቸውን እያቀረቡ ነው የሚገኙት ማለት ነው በዚህ እንቅስቃሴ ላይ። ሌሎች ጨዋታዎች ተደርጓል። ኒውካስል ዩናይትድ በሴም ጄምስ ፓርክ ስቴዲየም በሜዳው ቶተንሃም ሆትስፐርስን አስተናግዶ 2-0 በሆነ ውጤት በማሸነፍ ከመድረኩ እንደዚሁ ጓዙን ጠቅልሎ እንዲሰናበት አድርጎታል። ፋቢያን ሼር እና ኒኮ ዋልትሜድ ጎሎችን አስቆጥረዋል 24ኛውና 50ኛው ደቂቃ ላይ ማለት ነው። እንግዲህ ማክፓይሶቹ ወቅቱ የመድረኩ ሻምፒዮና እንደሆኑ ይታወቃል። ይህንኑ ለማስቀጠል ወደ ኳርተር ፋይናሉ አልፈዋል የኤዲያው ቡድን ማለት ነው። ሌላ የነበረው ጨዋታ እንደዚሁ ምሽት ላይ የተመለከትነው የማንቸስተር ሲቲ ጨዋታ ነበረ። ማንቸስተር ሲቲም እንደዚሁ ድል ቀንቶታል ትላንት በነበረው እንቅስቃሴ ማለት ነው። 3-1 በሆነ ውጤት ነው ማሸነፍ የቻለው ትላንትና ማንቸስተር ሲቲ ጨዋታውን አድርጎ ማለት ነውና ከሻምፒዮንሺፑ ተሳታፊው ክለብ ጋር ነበር ጨዋታውን ያደረገው። በዚህ መሰረት እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ዶኩ ጎል አስቆጥሯል። ኦማር ማርሙሽ በተመሳሳይ እንደዚሁ ጎል ያስቆጠረ ተጫዋች ማለት ነው። በቀጣይ በኳርተር ፋይናሉ ወይም በሩብ ፍጻሜው የሚገናኙ ክለቦች ይፋ ተደርጓል። ማንቸስተር ሲቲ ከብሬንትፎርድ ሲቲ ጋር ሲገናኝ፣ አርሰናል ክሪስታል ፓላስን ያስተናግዳል በለንደን ደርቢ ማለት ነው። ካርዲፍ ሲቲ ከቼልሲ እንደዚሁ ኒውካስል ዩናይትድ ከፉልሃም ጋር የሚያደርጓቸው ጨዋታዎች በሩብ ፍጻሜ የሚደረጉ የእንግሊዝ ሊግ ካፕ የ2025-26 የውድድር ዘመን ጨዋታዎች ናቸው ማለት ነው። ወደ ሌሎች መረጃዎቻችን በቀጥታ የምናልፍ ይሆናል። እንደዚሁ የጣሊያን ሴሪያ የ9ኛ ሳምንት መርሃ ግብር ጨዋታዎች ተከናውነዋል። ትላንት ምሽትም ከትላንትና በስቲያ ጀምረው ነው ጨዋታዎች ሲደረጉ የነበሩ። ትላንት ዩቬንቱስ ከተከታታይ 2 ሽንፈቶች በኋላ ወደ አሸናፊነት የተመለሰበትን ውጤት ማስመዝገብ ችሏል። ቱሪን ላይ የተደረገ ጨዋታ ነው። በአሊያንዝ ስቴዲየም 3-1 በሆነ ውጤት ዩዲኒዜን እንደዚሁ ማሸነፍ ችሏል። ዱሳን ኦቭላቮቪች እንደዚሁም ጋቲና ኬናን ኤልዲስ የአሸናፊነት 3ቱን ግቦች ከመረብ ማሳረፍ ችሏል። 2ቱ በፍጹም ቅጣት ምት የተገኙ ጎሎች ናቸው ማለት ነው። በሌሎች ጨዋታዎች ካግላሪ ከሳሶሎ ሌሎችም ጨዋታዎች ትላንት ተደርጓል። ዛሬ የሚደረጉትን ጨዋታዎች ስንመለከት ከዛ ቀደም ግን ትላንት የተደረጉ ጨዋታዎች ኮሞ ወደ አሸናፊነቱ ተመልሷል። ቬሮናን እንደዚሁ 3-1 በሆነ ውጤት ማሸነፍ ችሏል። ሮማ ፓርማን በገጠመበት እንቅስቃሴ 2-1 በሆነ ውጤት ማሸነፍ ችሏል። ሄርሞንሶ እና እንደዚሁ ዶቪቢክ 81ኛው ደቂቃ ላይ ለዋና ከተማው ክለብ ሮማ የአሸናፊነቱን 2 ግቦች ከመረብ ያሳረፉ ተጫዋቾች ናቸው። ዛሬ የሚደረጉ የጣሊያን ሴሪያ ጨዋታዎች እንደዚሁ ቀጥለው የሚከናወኑ ይሆናል። ካግላሪ ከሳሶሎ ምሽቱ 2:30 ላይ ይህ ጨዋታ ፍጻሜውን እንዳገኘ ደግሞ አዲስ አዳጊው ክለብ ፒዛ ከላዚዮ ጋር የሚያደርጉትም ጨዋታ ይጠበቃል። የጣሊያን ሴሪያን የደረጃ ሰንጠረዥ ናፖሊ በ21 ነጥቦች ይመራል። ተመሳሳይ 21 ነጥብ ያለው ሮማ ሁለተኛ ደረጃ ላይ ተቀምጧል። ኢንተር ሚላን፣ ኤስ ሚላን፣ ኮሞ፣ ቦሎኛ፣ ዩቬንቱስ ተከታዩን ደረጃ ይዘው እየተመለከትን ነው የምንገኘው ማለት ነው። እንግዲህ የፊዮሬንቲና የዘንድሮ ዓመት አካሄድ ግን ብዙ ትችትን እያስተናገደ ነው የሚገኘው። አሁን የደረጃ ሰንጠረዡ ላይ እንግዲህ ፒዛ፣ ጄኖዋና ፊዮሬንቲና ናቸው ወራጅ ቀጠና ላይ የሚገኙት ማለት ነው። ፊዮሬንቲና ባለፈው ዓመት እንግዲህ በአሰልጣኝ ስቲፋኖ ፒዮሊ የተመራ በጣም የሚገርመውን ፊዮሬንቲና ነበር የተመለከት ነው እና 6ኛ ደረጃን ይዞ ነበረ አምና በሴሪያው ያጠናቀቀው 65 ነጥቦችን ይዞ 6ኛ ደረጃን ይዞ አጠናቋል። በዛ ላይ ደግሞ
አውሮፓ ኮንፈረንስ ሊግ የውድድር መድረክ ላይ እስከ ሴሚ ፋይናል ድረስ መጓዝ የቻለበትን ውጤት እናስታውሳለን። በሪያል ቤቲስ ነው የተሸነፈው፣ ያውም በመለያ ዓመት 4-3 በሆነ ውጤት ተሸንፎ ከመድረኩ የተሰናበተው ማለት ነው። አምና ጠንካራ የነበረው ፊዮሬንቲና ዘንድሮ ግን ወራጅ ቀጠና ስፍራ ላይ ነው የሚገኘውና የስቲፋኖ ፒዮሊ ቡድን እጅግ በጣም መሻሻል ይጠበቅበታል ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን በዚሁ የምናጠናቀቅ ነው የሚሆነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። መረጃዎቻችን እንደቀጠሉ ናቸው። ክቡራትና ክቡራን ተመልካቾቻችን በስተመጨረሻ ወደ እናንተ የምናደርሳቸውን አጫጭር ስፖርታዊ መረጃዎችን ከዚህ ሰዓት ጀምረን ወደ እናንተ እናደርሳለን። ኬቨርን ደብሮንን የተመለከተ መረጃ ቀዳሚ እናደርጋለን። ይህ ቤልጂየማዊ ኢንተርናሽናል እንግዲህ ለጣሊያኑ ክለብ እንደዚሁ ናፖሊ እየተጫወተ እንደሚገኝ ይታወቃል። በቅርቡ ጉዳት አስተናግዷል። ይህ ተጫዋች ከ2026 የዓለም እግር ኳስ ዋንጫ የውድድር መድረክ ውጪ የሚሆንበት እድል እንዳለ ከጉዳት ጋር በተያያዘ ዘለግ ላሉ ወራቶች እንደዚሁ ከሜዳ የሚርቅበት እድል ስለመፈጠሩ እየተገለጸ ነው የሚገኘው ማለት ነውና ይሄ እንግዲህ ለተጫዋቹ አድናቂዎች እጅግ በጣም ክፉ ነገር ይመስላል። ምክንያቱም ኬቨን ደብሮነ በማንቸስተር ሲቲ ቤትም እያለ አዝናኝ ከሚባሉ በተቃራኒ ክለብ ደጋፊዎች ዘንድ ከሚወደዱ ታታሪ ተጫዋቾች መካከል አንደኛው ነው። አሁን ደግሞ ወደ ሴሪያው ክለብ አምርቶ እንደዚሁ እጅግ በጣም ጥሩ ጊዜን በማሳለፍ ላይ ነው የሚገኘው ከናፖሊ ጋራ የሊጉ የደረጃ ሰንጠረዥ አናት ላይ ያስቀምጦታልና ለናፖሊ ጥሩ መሆን ደግሞ በእርግጥ አምናም ሻምፒዮና ናቸው። ዘንድሮም ደግሞ ይህም ሻምፒዮናነታቸውን እንዲቀጥሉ ደግሞ በተሰለፈባቸው ጨዋታዎች ሁሉ የቡድኑን ሚዛን በመጠበቅ ረገድ ይህ ተጫዋች ሚናው እጅግ በጣም ከፍተኛ መሆኑ እየተገለጸ ነበር። ቁጥራዊ መረጃዎችም የሚያሳዩን ይሄው ነውና አሁን እንግዲህ ከጉዳት አጋጥሞታል ተብሏል። ከዚህ ጉዳት ጋር በተያያዘ ዘለግላሉ ወራቶች ከሜዳ ይርቃል። የዓለም ዋንጫውም ሊያልፈው እንደሚችል ነው እየተገለጸ የሚገኘውና ብዙዎች ከሚናፍቋቸው ተጫዋቾች መካከል አንደኛው ነው። ወደ ሌላኛው መረጃችን ስናልፍ ደግሞ የእንግሊዙን የፕሪሚየር ሊጉን ተሳታፊው ክለብ ዌስትሃም ዩናይትድን የተመለከተውን መረጃ ወደ እናንተ እናደርሳለን። ብራዚላዊ ኢንተርናሽናል ሉካስ ፓኬታ እንግዲህ አማካኝ ስፍራ ላይ ሲጫወት እናውቀዋለን በዌስትሃም ዩናይትድ መዶሻዎቹ ጋር በመሆን ማለት ነውና ይሄ ተጫዋች በጥሬ ተጫዋቾች የዝውውር መስኮት ወደ ሌላ ክለብ የሚያመራበት እድሉ ከፍተኛ ስለመሆኑ እየተገለጸ ይገኛል። ክለብ እንደሚያፈላልግ ወይም ደግሞ ወደ ፈለገው ቡድን እንዲሄድም ክለቡ ፍቃድ ስለመስጠቱ እየተገለጸ ነው የሚገኘውና የተለያዩ ክለቦች በክረምቱ የተጫዋቾች የዝውውር መስኮቱም የተጫዋቹን ፊርማ ለማግኘት እንደዚሁ ሲያማትሩ እንደነበረ ይታወቃል። አሁን ግን ለሷ ጨዋታ የሚስማማውን ቡድን እንደዚሁ ለመቀላቀል ጥረት በማድረግ ላይ ይገኛል። ቶተንሃም ሆትስፐርስ ይህን ተጫዋች ይፈልገዋል ተብሏል። አሁን ደግሞ እየወጡ ያሉ መረጃዎች ማንቸስተር ዩናይትድም ተጫዋቹን ለማግኘት እንደዚሁ ትኩረት ካደረጉ ክለቦች መካከል አንደኛው ስለመሆኑ እየተገለጸ ነው የሚገኘው። ከ60 እስከ 80 ሚሊዮን ዩሮ ድረስ እንግዲህ ዋጋ ያወጣልኛል ብሎ ነው ዌስትሃም ዩናይትድ ይህንን ዋጋ የለጠፈበት ማለት ነው። ተጫዋቹ በጥሬ ተጫዋቾች የዝውውሩ መስኮት ወደ የትኛው ክለብ ሊያመራ ይችላል የሚለው ነገር እንግዲህ በቀጣይ መልስ የሚያገኝ ነው የሚሆነው ማለት ነው። የሊቨርፑልን ደካማ ጉዞ በተመለከተ የተለያዩ ምክንያቶች እየቀረቡ ነው የሚገኙት። አንዳንዶች በርከት ያሉት ወደ አሰልጣኙ ነው ጣቶች እየቀሰሩ የሚገኙት። በነፍስ ወከፍ ግን ለተጫዋቾችም እንደየድርሻቸው ይህንኑ ምክንያት ሲያከፋፍሏቸው እየተመለከትን እንገኛለንና እንግዲህ ግብፃዊ ኢንተርናሽናል ሞሐመድ ሳላ አንደኛው ለቡድኑ ሚዛን አለመጠበቅ ወይም ደግሞ የማጥቃቱ እንቅስቃሴ ከተጫዋቾች የሚጠበቅ ነገር እያደረጉ አይደለም የሚገኙት ከሚባሉ ተጫዋቾች መካከል አንደኛው ሆኖ ነው እየተመለከትን የምንገኘው ማለት ነውና
ይህ ተጫዋች አሁን 33 ዓመቱ ላይ ይገኛል። ከቡድኑ የውጤት ማጣት ጋር በተያያዘ ቅሬታ ከሚቀርብባቸው ተጫዋቾች መካከል አንደኛው ሆኗል። ስሎት ተጠባባቂ ወንበር ላይ ማስቀመጣቸውን ተከትሎ እንግዲህ ተጫዋቹ ቅሬታ ውስጥ መግባቱንና የቡድኑን ሁኔታ በተመለከተ የሚከታተልባቸውን ማህበራዊ ድረገጾቹን ማጥፋቱን ወይም ደግሞ አንፎሎ ማድረጉን የኤፍሲውን የሊቨርፑልን ኤፍሲ እንደዚሁ ተመልክተናል ማለት ነው። እና ከዚህ ጋር ተያይዞ ግን እንግዲህ ሊቨርፑል ባለውለታ ከሚባሉ ተጫዋቾች መካከል ወይም ደግሞ የሊቨርፑል ምልክት ከሚባሉ ተጫዋቾች መካከል አንደኛው መሐመድ ሳላ ነውና በዚህ ዓመት ያን ያህል ከሱ የሚጠበቅ ነገር እያደረገ አይደለም የሚሉ ወገኖች አሉ። ከ31 ዓመታት በኋላ የሊጉን የዋንጫ ክብር በሚያሳካበት ሰዓት ላይ የዚህ ተጫዋች ሚና እጅግ በጣም የሚገርም ነው። በተለይ ከሳዲዮ ማኔ ጋር ሮቤርቶ ፈርሚኒዮ ጋር የነበራቸው ጥምረትን እናስታውሳለን። ወደ ቻምፒየንስ ሊግ ተመልሰው የቻምፒየንስ ሊግ ክብርንም ሲያሳኩ እንደዚሁ ለ20ኛ ጊዜ ደግሞ በድጋሚ የሊጉን የዋንጫ ክብርም ሲያሳኩ አምና የዚህ ተጫዋች አበርክቶ እጅግ በጣም የላቀ ነበረ። ከተጫዋቹ የውል ኮንትራት ማራዘም ጋር በተያያዘም ብዙ ቅሬታዎች ሲቀርቡ ነበረ። ተጫዋቹ ውሉን ማራዘም አለበት የሚሉ ወገኖች ነበሩ፣ የሊቨርፑል ደጋፊዎች እና አሁን ላይ ይህንን ቃሉን ጠብቆ ቡድኑን በደንብ በሚገባ እያገለገለ አይደለም የሚገኘው የሚሉትም አስተያየቶች አሉ ጎን ለጎን እና እናንተ ከየትኛው ወገን ናችሁ? መሐመድ ሳላ አሁን ያለው ብቃት አብቅቶለታል ወይስ ደግሞ የአሰልጣኙ አጫዋት ነው ለዚህ መዳከም የዳረገው ብላችሁ ትገምታላችሁ? እስኪ ሀሳብ አስተያየታችሁን መሐመድ ሳላን በተመለከተ ልታደርሱን ትችላላችሁ። ሌላኛው የአርሰናሉን ተስፈኛ ተጫዋችና ዓለምን እያስደመመ የሚገኘው የ15 ዓመቱ ታዳጊ ማክስ ዶማንን ይመለከታል። ማክስ ዶማን አሁን 15 ዓመት ከ302 ቀን ላይ ሆኖ ትላንት በካራባው ካፕ ጨዋታ እንደዚሁም በቋሚ አሰላለፍ ውስጥ በመካተት ሪከርድ አጽፏል ይሄ ተጫዋች ማለት ነውና በቀጣይ በወርሃ ዳር ወይ በሚቀጥለው ወር መጨረሻ ላይ እንደዚሁ 16ኛ ዓመቱን የሚያከብር ነው የሚሆነውና ከወዲሁ ግን ተጫዋቹ እያሳየ ያለው እንቅስቃሴ በበርካቶች ዘንድ እየተወደሰ ነው የሚገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ እንደዚሁ የተጫዋቾች ሊስት ላይ ስሙ ሰፍሮ እንደነበረ እናስታውሳለን እና በቀጣይ ምናልባት ደግሞ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ በተለይ ደግሞ በአንጻራዊነት ብዙም አይፈትነውም የተባለው የስላቪያ ፕራ ጨዋታ አለና በዛ እንቅስቃሴ ላይ ይሄ ተጫዋች የመሰለፍ እድል ሊኖረው ይችላል። አዲስ ታሪክም በቻምፒየንስ ሊግም የትንሹ ተጫዋች ሆኖ በእድሜ እንደዚሁ ሊጻፍ የሚችልበትም እድል እንዳለ ይህንን ደግሞ አሰልጣኝ ሚካኤል አርቴታ ሊያመቻችለት ይችላል እየተባለ እየተገለጸ ነው የሚገኘውና ይህንንም በተመለከተ የዚህን ተጫዋች አካሄድ ብስለት በ15 ዓመት በጣም ፍጥነት ጉልበትን አምሮን በሚጠይቀው የእንግሊዝ ፕሪሚየር ሊግ ላይ እየተጫወተ እየተመለከተ ነው እንገኛለን። እንግዲህ በሊድስ ዩናይትድ ተቀይሮ ገብቶ ያደረገውን ጨዋታ በፕሪሚየር ሊጉ እናስታውሳለን ማለት ነውና አርሰናል 5-2 በሆነ ውጤት ባሸነፈበት ጨዋታ ይህ ተጫዋች እንግዲህ በሊግ ካፑም ተመልክተናል። ትላንት ምሽት በቋሚ አሰላለፍ ውስጥ ገብቶ የራሱን ታሪክ መጻፍ ችሏል። በአጠቃላይ ያካሄዱ እንዴት ትመለከቱታላችሁ? ብዙ የእግር ኳስ ተንታኞች በትልቅ ደረጃ ከሚጠብቋቸው ተጫዋቾች መካከል አንደኛው ነው። በእርግጥ እንግሊዛውያን ተጫዋቾች ደግሞ ሚዲያው የሚያሳርፍባቸው ተጽዕኖ አሉ። ብዙ ጊዜ ከላይ ሲጠበቁ ከታች ሆነው እዚህ ግባ የማይባል ታሪክ ጽፈው የእግር ኳስ ህይወታቸውን ሲቋጩ እንመለከታለን እና ማክስ ዶማን ከነዚህ ወገን ሊሆን ይችላል ወይም ደግሞ ዓለም እየጠበቀው ከሚገኘው ትልቅ ደረጃ ላይ ልናገኘው እንችላለን። እስኪ ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን ለዛሬ ለሐሙስ ጥቅምት 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ ጉዳዮችን ወደ እናንተ ያደረስንበት የመረጃ ሰዓታችን ይህን ይመስል ነበር። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን አውፍሳ ሱራ አውዚ ከኛ ጋር ቆይታ አድርጓል። መልካም ቀን